ዛሬ የምንመለከተው ክፍል 3 ነው። ከ2018 ለስድስተኛ ክፍል ሞዴል ኤግዛም ወይ ሚኒስትሪ ኤግዛም ለሚፈተኑ ተማሪዎች የቀረበ የሞዴል ጥያቄዎችን ነው የምንሰራ ማለት ነው። ስለዚህ እናንተም በያላችሁበት ስፍራ ላይ ሆናችሁ እንደዚህ ያለ ይዘት ያለው ትምህርት ለምትማሩ ተማሪዎች እርግጠኛውን የምነግራችሁ ይሄንን ቪዲዮ እስከ መጨረሻው ድረስ እዩት፣ በጣም ይጠቅማችኋል ማለት ነው። እንግዲህ ክፍል 3 ዛሬ የምንመለከተው ቮሊዩም ወይም ደግሞ ይዘትን እንዴት መፈለግ እንደምትችሉ እንዲሁም ደግሞ ጥያቄዎቻችሁን እንዴት መረዳት እንደምትችሉ እንመለከታለን። በቀጥታ ጥያቄያችን እንሰራለን። እናንተም አብራችሁ ከኔ ጋር አስሩ። ለቤቱ ደግሞ አዲስ ከሆናችሁ ይህንን ዩቲዩብ ቻናል ሰብስክራይብ አድርጉ፣ እንዲሁም ደግሞ ቪዲዮ ላይክ አድርጉና ጀምሩ። እጅግ በጣም ቀላል ነገር ነው። ጥያቄያችን እናነባለን። እዚህ ጋር ርዝመቱ 5 ምድብ የሆነ ወርዱ ደግሞ 4 ምድብ የሆነ እንዲሁም ደግሞ ከፍታውን ደግሞ 2 ምድብ የሆነ የውሃ ታንከር ይዘቱ ስንት ነው ተብለን የተጠየቀ ነው። እንግዲህ ጥያቄያችሁን ምናልባት እንደዚሁ አንብባችሁት ከተረዳችሁት ይሄንን ምስል መሳል አይጠበቅባችሁም ማለት ነው። ነገር ግን አንብባችሁ ከጨረሳችሁ በኋላ ደግሞ ምስሉ ስላችሁ የዚህ ምስል ባህሪው ደግሞ ማወቅ በጣም ይጠቅማችኋል። ስለዚህ ከምስሉ ላይ ስንነሳ እንግዲህ ይሄንን ውሃ መያዝ የሚችል ታንከር ቢሆን ርዝመት አለው፣ ወርድ አለው፣ ቁመት አለው ከጥያቄው አንጻር ማለት ነው። ስለዚህ ይህንን ውሃ መያዝ የሚችለውን ታንከር ይዘቱ ምን ያህል ነው በኪዩቢክ? ምክንያቱም ይዘት የሚባለውን ወይም ደግሞ ቮሊዩም የምንለው የሚገለጸው በኪዩቢክ ስለሆነ ይህንን በኪዩቢክ ይገለጻል ማለት ነው። ስለዚህ አሁን ተማሪዎች እንዳይምታታባችሁ ከስፋት ጋራ ተመሳሳይ እንዳይሆንባችሁ መጠንቀቅ አለባችሁ። በዛው ገረ መንገዳችሁ ለነገራችሁ ይሄኛውን ከፍታ ሲል ቁመቱ ነው። ስለዚህ ይሄኛውን ቁመት ብንለው እዚህ ጋር ያለው ነገር ይወክለዋል ማለት ነው። ይዘትን የሚገለጸው የይዘት መገለጫ ወይም የመገለጫ ባህሪው ይዘት ብዙ ጊዜ በሜትር ኪዩቢክ ይገለጻል። እንዲሁም ደግሞ በሳንቲ ሜትር ኪዩቢክ ይገለጻል። እንዲሁም ደግሞ ከፈለግን ደግሞ በሚሊ ሜትር ኪዩቢክ ይገለጻል ማለት። ስለዚህ አሁን እዚህ ጋር እንደምታዩት ኪዩቢክ ብቻ ነው ያለን። ያ ማለት ምድቡ የተሰጠን ምድብ እነዚህ ነገሮች ስላልተሰጠን ስለዚህ በቀላሉ እናባዛለን ወይም ደግሞ እንሰራለን ማለት። ስለዚህ ወደ ስራችን ስንገባ ይዘት እኩል ይሆናል ርዝመት ሲባዛ በወርድ ሲባዛ በቁመት። ስለዚህ ቁመትም ወርድም ርዝመትም ቦታ ብናቀያይራቸው ምንም ችግር የለብንም ማለት ነው። ስለዚህ በቀጥታ ወደ ስራችን እንገባለን። ይህንን ደግሞ አሁን የተጠየቀው ጥያቄ ደግሞ በእንግሊዘኛው ቮሊዩም ነው የሚባለው። ስለዚህ ቮሊዩም የሚሰየመው በቪ ነው። ቮሊዩም is equals to length times width times height። height ማለት ቁመቱ ነው። width ማለት ደግሞ ወርዱ ነው። length ማለት ደግሞ ርዝመቱ ነው ማለት። ስለዚህ በዚህ ምሳሌ መሰረት እንግዲህ እዚህ ጋር ርዝመቱ 5 ምድብ ነው ካላችሁ ከዚህ ተነስተን እስከዚህ ድረስ ያለው ርዝመቱ 5 ምድብ ነው የሚሆነው። ምድብ ብለን እንጽፋለን ማለት ነው። እንደገና ከዚህ ተነስተን እስከዚህ ድረስ ያለው ርዝመቱ ወይም ደግሞ መጠኑ 4 ሜትር እና 4 ምድብ ነው የሚሆነው ማለት ነው። 4 ምድብ። ይሄኛው ደግሞ 2 ምድብ መሆኑን ማረጋገጥ ይጠበቅብናል ማለት ነው። ስለዚህ ርዝመት በሚለው ላይ 5 ምድብ እናስገባለን። ከዛ በኋላ 4 እያለ ይቀጥላል ማለት ነው። ነገር ግን እዚህ ጋር እንደምታዩት ምድብ የሚለው ነገር ምርጫችሁ ላይ አልተካተተም ማለት ነው። ኪዩቢክ በሚለው አብቅቷል ወይም ኪዩቢክ ብለው አስቀምጦላችኋል። ስለዚህ ርዝመቱ 5 ሲባዛ ወርድ ደግሞ 4 ሲባዛ በ2 በመጨረሻም ደግሞ በኪዩቢክ ነው የሚገለጹ ብያችኋለሁ። ስለዚህ 5 ጊዜ 2 20 ነው። ስለዚህ 20 ሲባዛ በ2 እኩል ይሆናል 40 ምን ኪዩቢክ ብለን እንገልጻ። ስለዚህ መልሳችሁ የሚሆነው ከነዚህ ምርጫ ውስጥ የትኛው ነው ብዬ ብጠይቃችሁ እርግጠኛ ነኝ እናንተም አትስቱትም። ስለዚህ መልሳችን የሚሆነው ማን ነው ማለት ነው? ሀሌታዋ 40 ኪዩቢክ ነው ማለት ነው። ስለዚህ በዚህ ምሳሌ መሰረት እናንተም ቀለል ያሉ ጥያቄዎችን መስራት ትችላላችሁ ማለት ነው። ይህን ቪዲዮ ከወደዳችሁት እንዲሁም ደግሞ ለሌሎች ተማሪዎች እንዲደርስ ከፈለጋችሁ ደግሞ ላይክ አድርጉላችሁ፣ ሼር አድርጉላቸው። ለቤቱም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ተጨማሪ ቪዲዮዎችን ማግኘት ትችላላችሁ ማለት ነው። ሌላኛው ደግሞ ሐሳብ አስተያየት ካላችሁ ደግሞ
ኮሜንት ላይ እንዲሁም ደግሞ በቴሌግራም ቻናላችን እኛን ማግኘት ትችላላችሁ። በቀጣይ ሌላ ቪዲዮ እንገናኝ። ቀጣይ ደግሞ በክፍል 4 እንገናኛለን። መልካም ጊዜ